ሄሎ ካሌብ እንዴት ነህ? ደህና ፈጣሪ ተመሰገነ ይሁን። ግን አላወኩሽም ምናምን ልትል ነው? ለማንኛውም ሳሮን ነኝ። ሳሮን ሳሮን የልጅነት ጓደኛ ማለት አብሮ አደገ። የልጅነት ሳሮን እንዴ! አንቺ ጉደኛ መቼ መተሽ ነው? yesterday evening 2 o'clock አካባቢ ነው የገባሁት። እንዴት ነሽ? ፋሚሊስ ቤተሰብ ሁሉ ደህና? እዚህ ማን አለኝ ብለክ ነው? አንድ አክስቴ ነበረች፣ እሷም ደግሞ እኔ የምኖርበት ስቴት አካባቢ መታለች። እና ማንም ተቀባይ አላገኘሽማ? ያ ልክ ነህ። ለማንኛውም ሰላም ልልህ አስቤ ነበር። ይቻላል። በቃ አሪፍ። ከናቲ ጋር ቅድም አውርተን ነበር። ስለዚህ አንድ ላይ ባገኛችሁስ? ጥሩ፣ ከናቲ ጋር ሆነን እንገናኛለን። እሺ ጥሩ፣ በቃ በኋላ እንደዋወል። ባይ። ሰላም ሁኑ። ማናት? የኔ እናት አኩርፈሽ ነው? ይዞዛዛ ሻውን ንገረኝ፣ ማናት? እሺ እነግርሻለሁ፣ ግን የምነግርሽ በአንድ ቅድመ ሁኔታ ስንስማማ ነው። እሺ ምንድን ነው? እዚህ ፊልም እያየሽ ሶፋ ላይ መተኛት ታቆሚያለሽ። እሺ። ሌላው ደግሞ ጥሩ ቁርስ ሰርተሽ ታበይኛለሽ። እሱንም እሺ። አሁን ንገረኝ፣ ማናት? እሺ እነግርሻለሁ። ሳሮን ማለት የኔና የናቲ የልጅነት ጓደኛችን ሚስጥረኛችን ጭምር ነበረች። ከዛ በድንገት ቤተሰቦቿ ፕሮሰስ ጨርሰውላት ወደ አሜሪካ ወሰዷት። የዛኔ 12ኛ ክፍል ተፈታኝ ነበረች። ለዛውም ፈተናውን ሳትፈተን ነበር ሄደችው። ከዛ ከሄደች በኋላ ምናወራም ቴክስት እንደራረግ ነበር። ከዛ እሷም ክላሱ ላይፍ ነው መሰለኝ፣ በቃ በዛው ተራራቅን። ከዛ በኋላ ደግሞ አሁን መጣው ነው የምትለኝ። አረ እንደዛ ነው። አሁን በህተነሽ የኔ ቆንጆዋ ሚስት፣ በቃ ልሽ መሰረት ቆንጆዬ ቁርስ ሰርተሽ አገኘ። አረ ቁርስ ምንድን ነው? ምንድን ልቀቀኛል። የኔ ጌታ እንዴት ነህ ያለኝ? ታውቃለህ፣ የሰው ልጅ በህይወቱ ሊያጣቸው የማይፈልጋቸው ነገሮች አሉ። እኔም እንደዛው ማጣት የማልፈልገው ብዙ ነገር አለ። ከሁሉም ይበልጥ ደግሞ አንተን ማጣት አልፈልግም። ይመስለኛል የኛ ህመም ሰው ይቀይራል፣ የጠነከሩትንም ያደክማል። ቢሆንም በእናትና በፍቅር ግን ተስፋ አይቆረጥም። ስለዚህ ይኸው መጥቻለሁ። መጣሁ። ሄሎ ካሌብ። ወየናት እየመጣው ነው። ኧረ እኔም ገና አልደረስኩኝም። ቢያንስ ከግማሽ ሰዓት በላይ ይፈጅብኛል። እሺ በቃ እዛ ሁሌ የምንገናኝበት ካፌ ነው። በቃ እሺ፣ ከተመቸኝ እመጣለሁ። እሺ
ሳሪ እንዴት ነሽ? ደግሞ እንዴት ነው የተለወጥሽው? አንተም እንደዛ። አንተ እንደዚህ ያኑ ለነገር እንኳን አሳልፈን የጠፋሽ ብለህ እንኳን አትፈልገኝም? አንቺ እኮ ነው የጠፋሽብኝ። እኔማ ያልፈለግኩሽ ቦታ የለም እኮ። ለዛውም ትቀጫለሽ። እንደ ድሮ ከሆነ ይመቸኛል። እንዴት ነው እባክሽ? በጣም ተመችቶሻል። አሁን ልክ እንደ ድሮ ውብ ነሽ። ወደ በጣም ነው ያማረብሽ። አምሮብሻል ምናምን አበዛክ። ባይሆን ገላ ያልናፈቀህ በደንብ ነዋ። እብድ እኮ ነሽ። ስለዚህማ ሄሎ ናቲ፣ እንዴት አመሻህ? ካሌብ አንተ ጋር ነው? አይ የለም፣ ስልኩ አልሰራልኝ ሲል ትንሽ አሳስቦኝ ነው። እሺ በቃ አሁንም እንደ ድሮ ጣፋጭ አልክ። ምን ታረጋለህ? ታስታውሻለሽ? የኔ ፍቅር የዛኔ በፍቅር መጥ ሆነን ፍቅር እያለን ስንጫወት ካሌብ ደግሞ እነዛን የመሰሉ ጊዜያቶች እንዴት ልረሳቸው? ፍቅር ላይ ስትሰጪ እኔም ፍቅር ስሰጥሽ። ግን ቆይ ፍቅር ይሄን ሁላ ጊዜ ጠፍቼብህ ለምን አልተቀየምክም? አንድ ጊዜ ምሽት ያልሽኝ ነገር ተብሎ ድንግር ማለት ነው። አረጀሽ መሰለኝ። ነገር መርሳት ጀምርሻል። በሀዘንህም በደስታ ምንድን ነው? የጋብቻ ቀለበት? ለካ አልነገርኩሽም ማለት ቆይ አግብታል ማለት ነው?
አግብቻለሁ ማለት ነው። ምን? ቆይ ማለት እንዴት? እሱ በጣም ብዙ ነው ታሪኩ። በዚህ ሰዓት ግን እኔና አንቺን የሚያስማማ ነገር እኔ አንቺና አንቺን ብቻ ነው የማፈቅረው። እኔ ግን እንደዛ አይመስለኝ። እኔ ይህንን ማመን አልችልም። ለሁሉም ነገር ምክንያት አለ። እስቲ ስልክ ልክፈት። ልዩ አንቺ ምን ሆነሽ ነው? ምን ሆነሽ? በቃ ተረጋጊ። ወንድ ልጅ አይደል እንዴ? ናቲ ግን ገብቶሃል? ይህ ወንድ ልጅ የመሆን ያለመሆን ጉዳይ አይደለም። ከተጋባን ጊዜ ጀምሮ አንድ ቀን አምሽቶ አያውቅም እኮ። ይገባኛል እኮ ወይ ስራ ምናምን ወይ ስልኩ ዘግቶበት እኮ ነው የሚሆነው አይደል እንዴ? ይኸው እንደውም መጣች። በሰላም ነው? በሰላም ነው። ትንሽ ስራ በዛብኝና መውጣት አልቻልኩም። በዛ ላይ እዛው እያለሁ ስልክ ጠፋ። ዋናው ደህና መሆንህ ነው። ለማንኛውም እኔ ስለደከመኝ ገብቼ አረፍ ልበል። አመሰግናለሁ። እሺ ተጫወት። እሺ አጅር ቆይታ እንዴት ነበር? ቆንጆ ነበር። አንተ ጋርስ እንዴት ነው ናቲ? ሳሮንን አገኛት? አዎ፣ ግን ትንሽ ስራ ቢዚ አድርጎኝ ስለነበር ብዙ አላወራም። አረ እና ታዲያ እንዴት ናት? ደህና ትመስላለች ስትል ነገርኩህ እኮ ናቲ። እኔ ስራ ስለበዛብኝ ስለነበር ረጅም ሰዓት ቁጭ ብዬ አላወራኋት። ባይሆን እኔና አንተ አንድ ላይ ሆነን እናገኛታለን። እሺ ነገ እናገኛታለን። ነገ እንኳን ምችል አይመስለኝም ናቲ። ዛሬ የተራረፉ ስራዎች ስላለብኝ ነገ መጨረስ አለብኝ። ሰሞኑን እናገኛታለን። እኔም ስለደከመኝ ገብቼ ልረፍ።
ካለ ወይ ቆይ ግን እናንተ ምንና ምንድን ነው? ደግሞ ምን አይነት ጥያቄ ነው? ምንና ምንን ማለት? አልቀለድኩም ካለ አንቺ እሺ ምንና ምን እንድንነው ነው የምትፈልጊው? እኔ እስከሚገባኝ ድረስ እኮ ከልጅነት እስከ እውቀት አፈቅርሽ ነበር። እንዴ አሁንስ ምን ያህል እንደበደልሽኝ ብራሳው ደስ ይለኝ ነበር። ግን የሚያሳዝነው ነገር አሁንም አፈቅርሻለሁ። ቆይ እንዴት ማለቴ? እኔ መሄድ ምንም ሴንስ አይሰጥህም ማለት ነው? እኔ ከምንም ከማንም በላይ አፈቅርሻለሁ። ከፍታሽንም በዛው ልክ እፈልጋለሁ። ግን መሄድሽን እንዴትም ብዬ ልቀበለው አልችልም። ፕሊዝ ካለ ውስጥ የሚቀር አንድ ጥሩ ነገር እንኳን ተናገረኝ እንጂ የሆነ ነገር በለኝ። እንዴት ብዬ? የመጣሽው እኮ ለስንብት ነው አይደል? ቢሆንም እንዲህ መሆን አግባብ አይደለም። ደግሞ ትንሽ ጊዜ እኮ ነው የምቆየው። ይኸውልህ ደግሞ ከዛ ስመለስ እንጋባለን፣ እንወልዳለን። ከፈለክ ደግሞ ውጭ አብረን ሄደን መኖር እንችላለን። ልመንሽ? እመነኝ የኔ ፍቅር። ቃላት ከሚገልጸው በላይ አፈቅርሻለሁ። ታውቂያለሽ አይደል? እድለኛ መሆንሽን። ይሄ ደግሞ ለቃሌ ማስታወሻ ነው። ላንቺ ሁለቱም ላይ ታረጊዋለሽ ከፈለግሽ። ቃል ነው፣ ቃል ሁሌም ይኖራል። ምንነቱ ዥንጉርጉር በሆነበት ዓለም እውነተኛ ፍቅር ማግኘት በጣም ያስደስታል። መባረክም ጭምር ነው። እኔም አፈቅርሻለሁ። ልዩ 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 ምንድን ነው እንዴ? ኧረ እናቱ አረጋጊው። ምንድን ነው ደርሶ እንደዚህ መቆጣት? ተረጋግቻለሁ። ምንድን ነው? እኔማ እንደ ሀሳብ ነበረኝ። ምንድን ነው ደግሞ? ምን መሰለሽ ያሰብኩት፣ ይኸውልሽ ነገሮች ወደማይሆኑ አቅጣጫ እየሄዱ ስለሆነ አንድ ነገር አስቤያለሁ። በዛ ላይ ደግሞ ፊትሽ እንደዚህ አኩርፎ ማየት ስለማልፈልግ ሳሮንን ላስተዋውቅሽ እፈልጋለሁ። እውነትህን ነው? ሁለተኛ ደግሞ ሳሪ መልካም ልጅ ስለሆነች ከኔ የበለጠ ለአንቺ ቆንጆ ጓደኛ ትሆንሻለች። እሺ ደስ ይለኛል። ግን ታውቃለህ ከወሬ ይልቅ ተግባር ነው የምፈልገው። አደርገዋለሁ። ምንድነው ዛሬ አልገባኝም። ሽሩ ጉዱ በስቷል። የሚመጣ እንግዳ አለ እንዴ? አዎ ብቻ ወንድምህ አልነገረኝም እንዳትለኝ። ምን ይነግረኛል ብለሽ ነው? እሱማ የሚነግረኝ ድሮ ላጤ እያለ ነበር። አሁንማ ባለ ትዳር ከሆነ በኋላ በቃ ጓዳውን ነው የሚያወራው። እንደዛ አይባልም። ቆይ ይምጣ ብቻ ባልናገርልህ። ንገሪዋ። አሁን እንደ ድሮ ጉልቤ መስሎሽ ነው አለባለሽ የምታዳይ? እኔ አብሮ አደጋችሁ ናት መሰለኝ። ሳሮን ትባላለች። ሳሮን ከአሜሪካ የመጣችሁ። ሳሮን? አዎ ካሌብያውን ይዟት እየመጣ ነው። አረ አዎ ምን ነው?
ምንም ሰላም ለዚህ ቤት ሰላምሽ ብስት ይበል። እንዴት ነሽ? እንዴ ናቲ ሳሮን ረጅም ጊዜያችን እኮ እስማ እሺ መቼ ነው? እሺ እስከ መቼ ነው እኔ እንደዚህ መሰቃየው? ፕሊስ ናቲ ምን እያወራክ ነው ያለው? እኔ እኮ ማለት ወንድም ፍቅረኛ ነኝ ምናምን እንዳትኝ። አዎ ልልክ ነው። ምክንያቱም ይሄ ነው እውነታው። ውሸት እያወራሁ አይደለም ያለሁት። ሻንዴ በፈጠረሽ ለምንሽ ምን አንድ እድል ስጪ። እሺ እሰጥሃለሁ። መቼ? ምናልባት ድጋሚ ከተገናኘን በዛኛው ዓለም እንዳትከተል። አረ ይበቃችኋል፣ ተላቀቁ እንዴ! አባቷቸው እንጂ ተነፋፍቀው እኮ ነው። ለቁጭ ወይ እሺ፣ መሳላቀ ቆይ ትንሽ አረፍ ነው። ቁጭ በይ። ቆንጆዬ ነሽ። አንቺም እንደዛው። ለነገሩ ካሌብ አመራረጥ በደንብ ይችልበታል። እውነት ነው። ይገርምሻል ሳሪ፣ ከስንት ቆንጆ መሀል መሰለሽ እችን የመሰለሽ እንቁ ያገኘሁት አለ እንጂ ይሄ ቆሞ የቀረ። እኔ አላምንም። ናቲ እስካሁን ምንም አዲስ ነገር የለም። አሁን የካሌብን ማግባት ሰምተሻል። ወደ እኔ ፊትሽን ብታዞሪ ነው የሚሻልሽ። ያ ባይሆን ግን መኝ ዝም ብዬ እሄዳለሁ። ቻው። እና ወደዚህ ነው የሄድኩት ሳልልሽ በአንቺም ተስፋ ማድረግ አቁሜ እሄዳለሁ። የዛኔ ግን ለዘላለም ኪዳነ ምሕረትን ያኔ ተመልሼ አልመጣም። ብትደውይልኝና ብትፈልግኝ አታገኘኝም። ያ መቼ ነው? ምናልባት ነገ ወይም ከነገ ወዲያ አሊያም የሆነ ቀን እንዲህ ይሰማኛል። እስከ ዛሬ ያጣሁትን ፍቅር ማስመለስ። በቀል። ይሄ ልጅ መሀል ላይ ወዴት ነው የሚጠፋው? ሄሎ ናቲ፣ አንተ ይቅርታ፣ ማታ ምሽቼ ስለነበር እንቅልፍ እያለኝ ገብቼ መተኛት አለብኝ። ልክ አትመስልም። ገብተህ ብታርፍ ይሻላል። ልክ በሆን ነበር የሚገርም። እና የውጭ ቆይታሽ እንዴት ነበር? በጣም ቆንጆ ታይም አሳልፈ የመጣሁት። ይገርማል። ጊዜው እኮ እንደቀልድ እንዴት እንደሚያልፍ። ያው ይገርማል በጣም። እዚህም ትንሽ አየሩ እየከበደኝ ነው መሰለኝ። አሁንማ አይከብድሽም፣ ትለምጂዋለሽ።
እንዴ ወደሽ ለማንኛውም እኔና ካሌብ እየተነጋገርን አንድም አንቺ ያለሽበት ሁኔታ ሁለቱም ደግሞ ኢትዮጵያዊነታችን እንግዳ ተቀባይነት ግድ ስለሚለን ቤቢዬ ጋር ተመካከረን እዚህ እንድትቆይ ወሰናል። ኖ ይሄማ በፍጹም ሊሆን አይችልም። እንዴ ለምን አይሆንም? እንደውም እኔ ብቻዬን ብዙ ጊዜ ቤት ስለማሳለፍ አብረን እንውላለን። እሺ ደስ ይለኛል። ግን ይሄ ሀሳብ የካሌብ መሆኑን ማወቅ ፈልጋለሁ። ነው እንጂ ካሌብዬ ከኔ ሀሳብ ውጭ ሊሆን አይችልም። እሺ በቃ ካሌብ እቃዎች ልታግዘኝ ትችላለህ? ማለቴ ናታ አይመቸውም ብዬ ነው። ችግር የለውም እንችላለን። እንዳትቆዩ እሺ? እሺ መጣሁ። ናቲ ምን ስራ ይዛል እንዴ? ስራ ቢሉሽ ስራ መሰለሽ? እሺ በቃ እኔ ደግሞ ዕቃ ቤት ዕቃ እንድታዋጣኝ ፈልጌ ነበር። ትንሽ ጠብቂ እናዋጣዋለን። የያዝኩት የነፍስ ጉዳይ ነው። ማለት አልገባኝም። ባይገባሽ ነው የሚሻለው። የነፍስ ጉዳይ? አዎ የነፍስ ጉዳይ። ቆይ ስለ ጌሙ ማወቅ ትፈልጊያለሽ? ወይ እንዴ ይሄን ያለ ጌም ነው የገተርከኝ? በልተው ጌም ብቻ አይደለም እውነታም አለው። አልገባኝም። ይሄን ጌም ስትጫወቺ ባልሽን ወይም ሚስትሽን ተቀምጠሽ ነው። ሄደ ደዛ ይሄ ሁሉ አንድ ነጭ ለፈጠረው ጌም ነው እንዴ? እናም በዚህ ጨዋታ እነሱ ማስመለስ የምትችይው ዘራፉን ስትይጂ ወይም መግደል ስትይጂ ብቻ ነው። እውነትህን ነው? ይሄን ለማድረግ ደግሞ ትኩረት ያስፈልጋል። ማን ያውቃል? እውነትም ሊሆን ይችላል። ዕቃ ቤት ምን አውጣውቃል? እወድሻለሁ እኮ ግን ከገመትኩት በላይ አንጀቴን እያቃጠልሽኝ ነው። ያም ቢሆንም ከወንድሜ ጎን ሳይሽ እናደዳለሁ። በእያንዳንዱ የንዴት ደቂቃዎች ከአንቺ ጋር ማሳለፍ እመርጣለሁ። ብዙ ክፍተቶችም በመሃላችን ቢፈጠሩ ምንም እንኳን የሰራሽው ስህተት ህመሜን ቢያባብሰውም ወደፊት ብዙ የሚያንገበግቡና የሚያናድዱ ነገሮችን እንደምትሰሪ ባውቅም አንድ የማይለወጥ ማንነት ልቤ ውስጥ አለ። አፈቅርሻለሁ። ግን እውነቱን ልንገርሽ እኔን አታውቂኝ። ሰው ስወድ እንጂ ሰውን ስጠላ አታውቂኝ። አንቺ የምታውቂኝ ስወድሽ ብቻ ነው አይደል? መልስሽ አዎ ከሆነ አንተዋወቅም ማለት ነው። እብዱ አፍቃሪሽ ነበርኩኝ። አንቺ እየጠላሽኝ እኔ የምወድሽ ፈጣሪሽ አይደለሁ። በእያንዳንዷ መንገድ ውስጥ እየተከተልኩ በቀልሻለሁ። ምን ሆነ ነው ወንድም? ምን አይ ምናልባት
የምረዳ ነገር ካለ ምን ልትረጂኝ ትችላለሽ? አይ አሁን ተረጋጋና እኔን ተከተል። ልቀቂ! ድምፅ እሺ ባለፈው ነግሬሻለሁ ያልከኝን ነገር ለምን አትነግረኝም? ምኑ ልንገርሽ? ስለ ትዳር ነው። ስለ ትዳር ምን? ያው ስለ ትዳር እንግዲህ አውቃለሁ፣ ግን በትዳር ደስተኛ እንዳልሆንክ እንደዛ ይመስለኛል። እሱማ ደስተኛ መሆንም ብቻ ሳይሆን ከልዩ ጋር ባለኝ ኑሮ አላምንበትም። ልዩ ሚስቴ ልትሆንበት የቻለችበት ምክንያት ወርቅ ጣይ ዶሮ ስለሆነች። እንዴት? ልዩን ያወቅኳት አንድ ፍራውል በሚባል ጓደኛዬ ነው እና እሱ እንደነገረኝ ከሆነ በውርስ የተዘጋጀላት ተዘግኖ የማያልቅ ገንዘብ እንዳላትና እሷን ጠብሼ የጋራ እንድንካፈል ተስማምተን የገባሁት። ይኸው እሷንም ካገባሁ 3 ዓመቴ ነው። ኧረ እባክህ ተዘግኖ ማያልቅ ብር። ቆይ ግን ያልገባኝ እንዴት ለራሱ መጥበሱን ትቶ ለአንተ ሊያስተላልፍልህ ቻለ? እሱ ፉንጋ ነው። መች እንደኔ ቆንጆ ሆነና በዛ ላይ ደግሞ ጓደኛዬን በደንብ አውቀዋለሁ። እንኳን ሴት ሊያወራ ይቅርና በአግባቡ እንኳን ከሰው ጋር አይግባባ። እና ለማንኛውም እሺ የመጨረሻ እቅድ ምንድን ነው? ገንዘቡን አግኝቶ መፍታት። አሪፍ በቃ ጨርስና እንመጣለን። አሁን ተረጋጋ አይደል? ቆይ ለመሆኑ እንዲህ ሲያደርግ የነበረ ጉዳይ ምንድን ነው? ይኸውልሽ ትንሿ፣ አንቺ ብዙ የማይገቡሽ ነገሮች አሉ። በዛ ላይ ደግሞ የዘመናት ሚስጥሬ እንዴት አሳልፌ ዛሬ ላወቅኩሽ ልጅ እነግርሻለሁ። ግድ የለም ንገረኝ፣ ቃል እገባልሃለሁ። ሚስጥሬ ነው እና ደግሞ ነገሮችን አፍነህ ስትይዛቸው አንድ ቀን ፈንድተው ያጠፉሃል። ስትተነፍሳቸው ግን ቀለል ይልሃል። ግን እንዴት? ግድ የለም አይኖችን ጨፍንና ማንም እንደሌለ አድርገህ አስብ። ለራስህ እየነገርክ እንደሆነ አስበህ ንገረኝ። አይኖችን ጨፍና። የኔ ቆንጆ አስቀምጪው አልኩሽ። ወረቀት የት ነው ያለው? የቱን አባቴ? ትላንት አስቀምጪው ብዬ የሰጠሁሽ ካኪ ወረቀቱ። አስቀምጪ እልሃለሁ። ምን ነው ፈለግከው? አዎ የድሮ የኔና የሳሪ ፎቶዎች ነው ያሉት። ላሳያት ፈልጌ እኮ አባቴ። ይሄን እኮ ነው ስራ ይዣለሁ። ለምን አንተ ይዘው አትመጣም? ይዘው አትመጣም? እያዘዝሽኝ ነው? አይደለም እኔ እኮ ስራ ስለያዝኩ ነው። ቆይ ከመቼ ጀምሮ ነው እንደዚህ የምንባባለው? እኔ ናቸው ተዋ ካሌብ፣ ተረጋጋ እንጂ። ምንድነው ተረጋጉ? ይሄ እኮ ምንም የሚያጣላ ነገር አለ። ኡፍ እንደውም ገብቼ ድረስ ሁሉስ ይቅርብ።
እንዴት አመሻችሁ? እግዚአብሔር ይመስገን። እንዴት አመሻህ? ጥሩ ሰዓት ነው የደረስከው። አረፍ በል፣ ቡና እየፈላ ነው። አይ ትንሽ ስለደከመኝ ገብቼ አረፍ ልበል። እንዴ ገና ሳስገባ ትንሽ አረፍ በል፣ ተቀመጥ። እኛንም ትንሽ አጫውተን አይደል? ደክሞኛል። ምንም የምንጫወተው ነገር የለም። አሃ ግቢ ነው ይሄ ጥንዶች ሰዓት ነው እያላችሁ ነው? ምን እንደዛ አይደለም። ለማንኛውም ስቀል ነው ተጫወቱ። ይመጣው አንቺ ግን ትንሽ አታፍሪ? አንተ ያማል ድምፅን ቀንስ እንጂ ይሰማል እኮ እዛ። ምን አሳፈረሽ ታዲያ? አንቺ እንኳን ባለትዳር ቤት መተሽ አላፈርሽም። ናቲ ፕሊዝ በቃ ዝም በል እባክህ፣ ተረጋጋ። ለሁሉም ነገር ምክንያት አለው። ለምን ሄድሽ? ለምንስ ትመጫለሽ? ሁሉንም ነገር ነው ያስረዳሃለሁ። እንዳልከው ግን አሁን ገብተህ ብተኛ ይሻላል። ትሰሚያለሽ? ያንቺን ዝባዝቄ የምሰማበት ሰዓት የለኝም። ይልቁንም ከኔም ከወንድሜም ህይወት የጣልሽውን መረብ ሰብስበሽ ብትጠፊ ነው የሚሻልሽ። ቆይ ምን አስበህ ነው? ምን እንደምትፈልገው ንገረኝ። በቀል። ምን ሰምተሻል? አልደግሞ በቀል? ናቲ ቆይ አናግረኝ። እንዴት አመሸ? አለሁ ማለልም ግን ታውቃለህ፣ ቅድም ስለነገርከኝ ነገር በጣም ሳስብ ነበር። ትዳር ማትረፍ ትልቅ ኃላፊነት አለበት። ምንም ግን የሚባል ነገር የለም። ይህ ህይወት ነው። ስለዚህ በነገሮች ላይ ቆፍጠን ማለት አለብን። በመውደድ ውስጥ ሁሉም አለ። ፍቅር ጅማሬ እንዳለ ሁሉ ፍጻሜም ከእጁ ነው። እንደዛ ነገር አሁን እሱን ተውና ተረጋጋ። ብቻ ፍቅር በልብ ውስጥ ያለ ሀያል ነገር ነው። ልንፈተው የማንችለው ቅኔ ነው። ደግሞ ትዳርም ትዳር ነው። እሺ በቃ ያዙኝ ልቀቁኝ። የምን ያዙኝ ልቀቁኝ ነው የምትይው? ልዩ ፊት የምታሳየው ነገር ነው። በኋላ ተናዳ ከሄደች መመለሻ የላትም። ትሂዳ። ገንዘቡ ገደል መግባት ይችላል። ያን ገንዘብ ስል ያለ ፍላጎት የስረኛ ሆኜ እኖራለሁ። በዚህ የተነሳ ምን አይነት ጭንቀት ውስጥ እንደገባሁ ታውቂያለሽ? ከባድ ጭንቀት ውስጥ ነው ያለሁት። ኖ ኖ ኖ ኖ፣ እንደዛማ አይሆንም። ባይሆንም እኔ ጋር አንድ መላ አይጠፋም። ምን? እሱን ለኔ ተው፣ ተማመንብኝ። እሱን በኋላ አሳያለሁ። ይኸውልሽ ሳሪ፣ ይሄ ምንም ባልተጨበጠ ነገር ላይ የሆነ ነገር አገኛለሁ ብለሽ ምንም የማይሆን ነገር እንዳሰሪ። ለማንኛውም አሁን ወደ ቤት መመለስ አለብኝ። ምንድነው እንደዚህ አጣርፍሽ የጠራሽ? ናትዬ፣ ለእኔ ዛሬ ልዩ ቀን ናት። ወደዚች ምድር የተቀላቀልኩባት። ደግሞ እነግርሃለሁ ያልኩህን ዛሬ እነግርሃለሁ። የጎዳና ልጆች ላይ ሪሰርች እየሰራው ሳይሆን ጎዳና ላይ ነው የምኖረው። የሀብትንም የድህነትንም ጥግ አይቼዋለሁ። እናትና አባቴ ቢዝነስማን ነበሩ። በጣም ጥሩ ስታተስ ላይ ነበር የምንኖረው። በአንዲት በተረገመች ቀን እናትና አባቴ ውጭ ሀገር ሄዱ። እናም ቤታችን ውስጥ የነበርነው እኔና ሰራተኛችን ብቻ ነበር። አንድ ካሌብ የሚባል ማስጠኝ ተቀጥሮልኝ ነበር። እሱም በተከታታይ ቀናት እየመጣ ያስጠናኝ ነበር።
እናትና አባቴ ጎበዝ እንደሆንላቸው ከመፈለጋቸውም አንፃር የእሱን ወንድነት ሲያስተውሉ እኔን እንዲያስጠና ፈቀዱለት። ለዛሬው ቃና አይደል? አይ ገናውን ሄደን እንደጀመር ነው። አይ ሌላ የምናየው ነገር አለ ማለት ምንሽ ነው? ምን ነኝ ቆንጆ? ምን ሆንሽ? አይ ምንም። ግድ የለሽም ውዴ፣ ንገሪኝ። ደግሞ ጓደኛሞች ሆነናል። በዛ ላይ ሴቶች ነን፣ ስለዚህ መመካከር አለብን። ምንድን ነው የሆንሽ? ንገሪኝ። እኔ እንጃ ካሌብ፣ ነገሮቹ ግራ እያጋቡኝ ነው። ያለ ልክ ያመሻል፣ መጨቃጨቅ ጀምሯል። ኢቭን እንኳን ለደቂቆች አብሮ ጊዜ ማሳለፍ አይፈልግም። እኔ ይሄ ነገር ምንም እያማረኝ አይደለም። ጠልቶኛል መሰለኝ። አይ አይጠላሽም። እኔ ካሌብዬን በደንብ አድርጌ ነው የማውቀው። ወንድ ልጅ ምን ስትሆኝ እንደሚጠላሽ ታውቂያለሽ። ችግር ውስጥ ሆኖ አንቺም ደግሞ ተጨማሪ ችግር ስትሆኝበት ነው። እና ምን ማድረግ አለብኝ? ይኸውልሽ ትንሽ ጊዜ ራቂውና ናፍቆትሽን እንዲያገኝ አድርጊው። ምን ለማለት እንደፈለግሽ አልገባኝም። ይኸውልሽ የኔ ቆንጆ፣ ካሌብ ሰሞኑን የተለየ ባህሪ አምጥቷል ብለሽኛል አይደለ? ስለዚህ ትንሽ ራቅ ወዳለ ገዳም ሄደሽ 1-2 ቀን ትቆያለሽ። ከዛ እሱ ደግሞ አጠገቡ አለመኖርሽን ሲያውቅ ባዶነት ስሜት ይሰማውና መግደልሽን ያን ያውቃል ማለት ነው። አንቺ ግን እኮ ካሌብዬ ምግብ መስራት አይችልም። እንደገና ደግሞ አትሳሳች የኔ ቆንጆ፣ በደንብ አድርጎ ምግብ መስራት ይችላል። ማለት አሁንም አልገባኝም። ለምን እንደዚህ ልትይቻልሽ? አይ ምንም እንዲሁ ነው። ይኸውልሽ ዓለማችን ላይ ያሉ ምርጥ ሼፎች የሚባሉት ወንዶች ናቸው። ስለዚህ እሱ ደግሞ ለራሱ መስራት እንኳን አያቅተው፣ በዛ ላይ ለ2 ምናምን ቀን ደግሞ እኔም አለውለት። እናማ ምንም አታስቢ ነው። አሁን ተነሽ፣ አሳይሽ፣ ተነሽ። በማላውቀው ቀን ውስጥ አንዳንዴ እንዲህ ያደርገኛል። ምንም በሌለበት የደስታ ጥግ ላይ ያንሳፍፈኛል። አስደናሽ ሙዚቃ በሌለበት ያለ ቅጥ ያስጨፍረኛል። ያለ ምንም ምክንያት ልቤን ሐሴት ይሞላዋል። ግን አንዳንዴ ነው። አዎ ከስንት አንዴ።
ከቀናቶች አንዴ ደግሞ እንባ ባይኔ ግጥም ይላል። እስከ ዛሬ ድረስ አይቼውም ማላውቀው እልህ ይተናነቀኛል። አንዳንዴ በጣም ይከፋኛል። ምን እንደሆንኩ እንኳን ሳላውቅ ህይወት ምርር ይለኛል። ግን እኔም የሰው ልጅ አይደለም፣ መሸነፍ አልወድም። ከስንት አንዴም ጀግንነቴን አስበዋለሁ። አንዳንዴም እኔም ከዛ በላይ መሆኔን አስባለሁ። ደግሞም ልክ ነኝ። እኔም አንተም አንቺም ሁላችንም ከዛ በላይ ነን። ግን ይሄ የሚኖረው ግን ገንዘብ ሲኖር፣ ገንዘብ 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 ቆይሻው ምንድን ነው የምለው? እሱ ለኔ ተይው። አሁን ቆይ የሚባል ነገር ጠፍቶ ነው። ምን ይባላል ብለሽ ነው? እሱ ለኔ ተባልኩሽ አይደል እንዴ? አሁን ሳይመጣ ቶሎ ብለሽ ነው ታዲያ። ዛሬ ልዩ የለችም እንዴ? ትንሽ አባቷን አመመባትና ክፍለ ሀገር ሄደች። ስለዚህ ጥሩ ነፃነት ይኖረናል ማለት ነው። ማለት ያው ካሌብዬ ብቻችንን ነን ማለት ነው። ግን ብቻችንን ነን ብለህ እንዳታዝን። ምክንያቱም ጨረቃን ብቻዋን ሆና በከዋክብቶች መሀል እሷ ደምቃና ተውባ ትታያለች። ያንን ደግሞ አስታውስ። ቆንጆ ነህ እያልሽኝ ነው? ጸባይ ካለ እንደውልኝ። ግን ቆይ እየኖርክበት በነበረበት ህይወት ደስተኛ ነበርክ? አንቺ እስከምትመጪ ድረስ አዎ። አንቺ ከመጣሽ በኋላ ግን ነገሮች ሁሉ ነው የተገለባበጠብኝ። ምን ማሰብ እንዳለብኝ እንኳን አላውቅም። እንዴት? ያው ታውቂያለሽ አይደል ምን ያህል እንደማፈቅርሽ። ግን ምን ያደርጋል ተስፋ ቆርጬ የገባሁበት ትዳር ርቄ እንኳን እንዳልሄድ እንደ ወንጀለኛ በካቴና አስሮ አስቀምጦኛል። አትጨናነቅብኝሽ። ደግሞ ከምንምና ከማንም በላይ በጣም አፈቅራለሁ። ሁሌም ያንተ እስረኛ ሆኜ መኖር እንፈልገው። አፈቅርሻለሁ ለማለት ሰከንዶች ይበቃሉ። ግን ማፍቀሬን በተግባር ለማሳየት ግን ብዙ ጊዜ ይወስድብኛል። ምናልባት የህይወቴም በሙሉ መጣል እንዴ? አዎ መጥቻለሁ። ታዲያ ምን ማሰብ? ምናልባት ስራ ይዘህ ስለነበረ ይሆናል። ስራ? የምን ስራ? በአንድ ጥያቄ ልጠይቅህ። ሴት ልጅ ብትኖርህና እንዳንተ አይነት ባህሪ ያለው ወንድ ልጅ ቢያጋጥማት እሺ ብለህ የምትድራት ይመስላል? ምን እያልክ ነው ናቲ? ምንድን ነው የምታወራው? ያው ምን ላወራ እችላለሁ። አንዳንዴ እንደ እብድ ያደርገኛል፣ አንዳንዴ ደግሞ እውነት ያናገረኛል። ምንድን ነው የምታወራው? አይ ምንም። ያው አንተ ጻድቅ አይደለም። እየሰራህ ላለው ነገር ግን በቅርቡ ምላሽን ታገኛለህ። ምን እያልክ ነው ናቲ? ጨዋና ሬዶ አንድ ጊዜ ነው የሚናገረው።
ልጁ ምን እየሆንሽ ነው? ልጁ እባክሽ ልጁ አታድርጊው። ስማኝ አንተ በእኔ ላይ እንደዚህ ታደርጋለህ? ማነው እንደዚህ ያለሽ? ወጋችኝ፣ ገደለችኝ። ማናት የወጋች? የኔ ፍቅር በቃ ተረጋጋ። አለሁልሽ ልዩ። የቱ ነሽ ነው? የለውም ወጣ ብያለሁ። ላገኝሽ እፈልጋለሁ። የት ነሽ? ያለሽበት ድረስ ልምጣ? አልችልም ናቲ፣ ሩቅ ነው ያለሁት። ይኸውልሽ ምንም ያክል ቢርቅ ግድ የለኝም፣ እኔ ይመጣል። ያን ያለ ጥብቅ ጉዳይ ነው የፈለከኝ ማለት ነው? ከጥብቅም በላይ እንጂ። ከሆነ እሺ። ገምቼ ነበር። እዛው ጠብቂ፣ መጣ። አንተ ግን እኔ እዚህ መሆኔን በምን አወቅ? ናቲ ስትዋሽ አውቃለሁ። አታስመስል። ካልሆነ የሰጠው ጊዜ እንዲቆጨኝ ታደርጋለህ። አሁን የምነግርሽ ነገር ያስደስትሽ ያስከፋሽ አላውቅም። እንዴት እንደምነግርሽ ጨንቆኝ ህሊናዬን በጣም እየወቀሰኝ ስለሆነ ነው። አውቃለሁ፣ ሁሉንም ነገር አውቃለሁ። እንዴት ማለት? ይሄው አይደለም አስችለውምና፣ እኔ ግን የማይቻለውን ነው የቻልኩት ናቲ። እጅግ በጣም ይቅርታ። ለምን? መጀመሪያም ነግሬሽ ነበር፣
ራስ ወዳድ ስለሆንኩ አስቀይምሻለሁ። እያወቅሁ ስለሆነ ምንም ችግር የለውም። ግን እኮ ያኔ በጌሙ ልነግርሽ ሞክሬ ነበር እኔ አልገባለኝ እንጂ። ግን አንቺ ይህን ነገር እንዴት እንዳወቅሽ እስካሁን ድረስ እንቆቅልሽ ሆኖብኛል። ምንም እንቆቅልሽ ሊሆንብህ አይገባም። እንዴ በቃ መፍጠን ይኖርብናል። ተነሽ እንሂድ። እንዴ ወዴት? ወደ ቤት ነው። ወዴት እንሄዳለን? ተነሽ አሁን እንሂድ። እሺ ተነሽ። እንዴት ማለት ጥሩ ብዬሽ ነበር እኮ ያንቺን ፍቅር የማስተናግድበት አቅም የለኝም። ሁለመናዬን ያንቺ ካደረግሽ በኋላ ወዴት እንዳንቺ ማንንም ማፍቀር ያላቅም ማፍቀርም አልችልም ያልኩትን ቀልድ ትችዋለሁ ማለት አልፈልግም። አንተ ባትፈልገኝም እኔ ግን በደንብ አድርጌ እፈልጋለሁ። ያ ያልኩሽን ብር አስተላለፍሽልኝ? ሜሴጅ አልገባልህም? አልገባልኝ። ሰምኛለሽ? አሁን ከዚህ ቤት ቀጥ ብለሽ ውጪ። ምን ማለት ነው? የምር ወድጄሽ መስሎሽ ነበር እንዴ እንደዛ ስንከባከብሽ? ጥቁር ሳቅ፣ ጥቁር ሳቅ። እንደዚህማ አትቀልድብኝም። እሺ ምን እየሆንሽ ነው? ስርዓት ይኑርሽ። አትቀልድብኝም። ምን እየሆንሽ ነው አንቺ? እንዳትነካኝ፣ ጫፊ እንዳትነካኝ። ልቀቂኝ ብዬሻለሁ። ምን እየሆንሽ ነው አንቺ? ሳሩን ንቂ! ሳሩን ሞታለች። ሰማ፣ ማንም ሰው ወንጀል ሰርቶ እንደፈለገ መደበቅ አይችልም። እሺ ወንጀል ነው ያልከው አንተ አለ አይደል እንዴ? ከልጅነት እስከ እውቀት ድረስ የኔ የምለውን ነገር ስትነጥቀኝ ኖርክ። ሲጀመር ህይወትና ትዳርን ማክበር የነበረብህ አንተ ነህ። ትዳር? የምን ትዳር? በቃ እሱንማ ለገንዘብ ብዬ ገባሁ፣ ለገንዘብ ብዬ ወጣሁ። ታሳፍራለህ። ገንዘብ ከድህነት እንጂ ከሞት አያስጥልም። እሺ ያኔ ምን እንዳልከኝ ታስታውሳለህ? አፈቅርሽ ነበር። በገንዘብና በውበት የሚመኩ ሰዎች ስሜት እንጂ ፍቅር የላቸውም። እሺ
ብታውቅበት ኖሮ ማመስገን የሁሉም ፈተና ማምለጫ ነበር። ጸጸት ያለፈውን ነገር ማስተካከልም ሆነ መመለስ አይችልም። ሞት ግን ምናልባት ካለፈ ህይወት የተሻለ ህይወት ለመኖር መጀመሪያው መንገድ ሊሆን ይችላል። ይቅርታን ተማምኖ ደጋግሞ ማጥፋት በራሱ ይቅር አያስፈልም። እሺ ሳሮን፣ አውቃለሁ የኔ ህይወት በይቅርታና በፍቅር የሚታለፍ አይደለም። ካሌብ ምን እያደረግህ ነው? ጭራለ አንቺን ያጣው ደጅ እምባነው ከእንግዲህ ወዳጄ እኔማ ሳላይሽ ከርሜ እህላለው በናፍቆት ታምሜ ሊመሽ ነው አድማሱ ጠቆረ የልቤ ትርታው ጨመረ ይከፋኝ ጀመረ ይከፋኝ ጀመረ አስጠበቅኩሽ አይደል? አይ ምንም አይደለም። ሳሮን በቃ ወደማይቀረው ዓለም ሄደች። የሚገርመው ልቤን ሰባብረው ብትሄድም በስበርባሪዎች የምወደው እሷን ብቻ ነበር። አሁንስ ሰው እንደ ባህር ዳርቻውን አይተሽ መሀሉን ልታውቂው አትችይም። ትናንት ስለተናገርኩሽ ነገር በጣም ይቅርታ። ምንም አይደለም። እኔም ይቅርታ።